ሰላም ሰላም በላይ ዩቲዩብ እንዴት ናችሁ? ሰላም ናችሁ ወይ? እንዴት ናችሁ? እንዴት ነው? ብርድ እየገባ ነው። ሰብስክራይብ ስለምታደርጉኝ ደግሞ በጣም አድርጌ አመሰግናለሁ። እንዴት ናችሁ? ሰላም ናችሁ ወይ? ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ ሼር አድርጉልኝ፣ አበረታቱኝ። በእግዚአብሔር ብያለሁ። አበረታቱኝ። የእናንተ እገዛ ያስፈልገኛል። የመስራት ፍላጎቴ እጅግ በጣም ብዙ ነው እና በእግዚአብሔር አበረታቱኝ። ሼር አድርጉልኝ፣ ኮሜንት ጻፉልኝ። በቃ የሚያስፈልገውን ሁሉ አድርጉልኝ በእግዚአብሔር እና ይሄን ብዬ ለምናለሁ እና አሳድጎኝ እላለሁ። አበረታቱኝ እና ላይክ ሼር ሰብስክራይብ አድርጉኝ ማለት ፈልጋለሁ እና አበረታቱኝ። ከኔ ጋር ሆኖ አንድ ቀን ጥሩ ነገር ይዤ እመጣለሁ። አዲስ ነገርም ይዤ እመጣለሁ እና ይሄን ማለት ፈልጋለሁ። ስለምታበረታቱኝ ደግሞ በጣም አድርጌ አመሰግናለሁ። ከጎኔ ስለሆናችሁ ላይክም ሰብስክራይብም ኮሜንትም ሁሉም ስለምታደርጉልኝ ከልብ አድርጌ አመሰግናለሁ እና ይሄን ማለት ፈልጋለሁ። በተረፈው ለምናችኋለሁ በፈጣሪ እንድታበረታቱኝ ማለት ነው። እንድታበረታቱኝ፣ ሰብስክራይብ እንድታረጉኝ፣ ሼር እንድታረጉልኝ ለጓደኞቻችሁ በጣም ፈልጋለሁ እና እገዛችሁ ያስፈልገኛል። ጥሩ ነገር አላቀረበችም ብላችሁ የሚያስደስት መልካም ነገር የሚያስተምር ነገር ይዛ አልመጣችም ብላችሁ ባታልፉኝ ደስ ይለኛል። ዛሬ ነገ አይደለም፣ ነገ ደግሞ ተነገ ወዲያ አይደለም። የቀኑ የራሱ የሆነ ነገር አለውና አበረታቱኝ ማለት እፈልጋለሁ። ከጎኔ ሁኑ እና እግዚአብሔር ካለ አንድ ቀን ጥሩ ነገር ይዤ እመጣለሁ። ያው የቀኑ ባለቤት ፈጣሪ ስለሆነ ሁሉ ነገር በቀኑ ይሆናል ብዬ አስባለሁ እና ይሄን ማለት እፈልጋለሁ እና ምን ልበል ምለው ነገር ይጠፋኛልና አበረታቱኝ፣ ከጎኔ ሆኑ እላችኋለሁ እና እንግዲህ የፈረንጆች አዲሱ አመት እየመጣ ነው። እንግዲህ አሁን 11ኛ ወር ላይ ነን ያለነው። ዛሬ እንግዲህ ወደ 12ኛ ወር እየተጠጋን ነው። አዲስ አመት የነሱ ማለት ነው የፈረንጆቹ። የኛ ደግሞ እንግዲህ ወደ ህዳር አካባቢ ነው ያለነው እና እንግዲህ የፈጣሪ ስራ የጊዜ ለውጥ የኛ ጋር የአዝመራ የሚደርስበት ሰዓት ነው። የዚህም ያው ያገሩ ነው፣ ግን የአየሩ ለውጥ የኛ ጋር ወደ ሙቀት የሚሄድበት ወቅት ነው። እዚህ ሀገር ደግሞ ወደ ቀዝቃዛ፣ ወደ በረዶ፣ ወደ ብርድ፣ በጣም ብርድ ወደሚሆንበት ወቅት ነው ያለነው። እንግዲህ የፈጣሪ ስራ እንደየአውሮፓዎች ሁሉ በጣም እንግዲህ የበረዶ ሸርተቴ ሁሉ ያለበት ጊዜ ነው የሚደርሰው፣ እየደረሰ ያለው ማለት ነው። የኛ ሀገር ደግሞ እዚህ እግዚአብሔር በተፈጥሮ ያደለችን የኛ ሀገር ደግሞ ወደ ሙቀት አዝመራ የሚሰጥበት እህል የሚሰጥበት ጊዜ ላይ ነው እየደረስን ያለ ነው። የሁሉም የክልሉ ጥሩ እህሎች፣ ገብሶች፣ ስንዴዎች፣ ጤፎች ሁሉም ነገር የሚደርስበት አዝመራችን የምናፍስበት ከብቶቻችን የሚጠግቡበት ጎተራው ባዶ የነበረው ወደ ሙሉነት የሚጠጋበት ወቅት ላይ ነው ያለነው እና ክብር ይስፋ ለፈጣሪ እና ይሄን ማለት ፈልጋለሁ እና የእግዚአብሔር ስራ ይገርማል። የሀገሩ እንግዲህ የተለያየ አፈጣጠር ፈጥሮልናል። ከረራችንም እንደዛው እኛን ጥቁር ሌሎችን ደግሞ ነጭ አድርጎ ፈጥሮናል። የፈጣሪ ስራ ድንቅ ነው። ይሄን ማለት ፈልጋለሁ እና እንግዲህ የአየሩን ሁኔታ ለመናገር ያህል ነው እና ይሄ ማለት ፈልጋለሁ። እግዚአብሔር ካለ እንግዲህ 2025 ወደ 2026 ልንሻገር ነው ማለት ነው በፈረንጆቹ። ከ2025 2026 ልንሸጋገር ነው እና የኛ የአመት ይቀድማል ማለት ነው የነሱ ነው የሚቀድመው እና ይሄ ማለት ፈልጋለሁ። ምን ልበላችሁ እንደ ወሬ ይጠፋል አይደል? ወሬ ይጠፋል። የሚያወራችሁ ሰው ከሌለ፣ ሰው አጠገባችሁ ከሌለ ወሬ ይጠፋል። በስመ አብ
ከሰው ጋር ስትሆኑ ነው ወሬ የሚገኘው። እና እኔ ፕራንክ የሚያደርገኝም ሰው የለኝም፣ ፕራንክ የሚሰራኝ ሰው እና አንድ ቀን በፕራንክ እመጣለሁ። ፕራንክ በማድረግ በመደረግም የሚያደርጉን ልጆች እንግዲህ የሰው ሀገር ላይ እንግዲህ መስራት ፍላጎት እያላችሁ በአንድ ቦታ ተወስናችሁ እንደ ልባችሁ እንዳትንቀሳቀሱ ትታገታላችሁ። እና ይሄ ነው አገር ላይ ቢሆን እንግዲህ እንደፈለጉ እየሆኑ እንደፈለጉ ከአንዱ እየሆኑ የፈለጋችሁበት ቦታ ሄዳችሁ የመስራት በቃ መንገድም እየሆነ በቃ አዲስ ነገር ስታዩ ያን አዲስ ነገር ማስተላለፍ ትችላላችሁ። ሀገራችን ላይ ግን የሰው ሀገር ላይ ግን እንደ ልብ ሁሉም ቦታ ግን አንድ ነው ማለት አይደለም። ከዚህ በፊትም እንዳልኩት ሁሉም ቦታ አንድ ነው ማለት አይደለም። ነጻነት የሚሰጥበት ቤት አለ፣ በነጻነት የምትንቀሳቀሱበት ቤት አለ። እንግዲህ አንዳንድ ቦታ ነው እንግዲህ ነጻነት የሌለው እና ይሄ ማለት ፈልጋለሁ። እና በእግዚአብሔር ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ጻፉልኝ። ድጋፋችሁን ፈልጋለሁ ላለው አበረታቱኝ። ከዚህ በፊት እንዳልኩኝ እንግዲህ 3ኛ ዩቲዩቤ ነው። ሁለቱም እንግዲህ ጊዜ ያልፉበት ቆመዋል። ይሄ እንኳን እንዲንቀሳቀስ አድርጉልኝ። በእግዚአብሔር የምታፉ ሰዎች የምታዩት ሰዎች ያው መቼም ይደርሳቸዋል እና በቃ ከጎኔ ይሁኑኝ። ይሄ መጨረሻዬ እንዲሆንልኝ አበረታቱኝ እላለሁ። በእግዚአብሔር ብያቸዋለሁ። በአጠቃላይ በቃ በእግዚአብሔር ብቻ ብያቸዋለሁ። አበረታቱኝ፣ በቃ አበረታቱኝ ነው የምለው። ሌላ ምንም ልል አልችልም። ይሄን እላለሁ። አንድ ቀን ደግሞ ጥሩ ነገር ይዤ እመጣለሁ። አይቀርም ጥሩ ነገር ይዤ እመጣለሁ። እግዚአብሔር ካለ መልካም ነገርን ይዤ እመጣለሁ። የሚቀርነ እንደዚህ እንደተገደብኩኝ አይቀርም። እንደዚህ እንደተወሰንኩኝ እንዲህ መሀል ላይ እንደተወሰንኩኝ አይቀርም። አንድ ቀን እንደተፈታች ጥጃ ቦርቄ እንደ ልቤ ተራምጄ እንደ ልቤ ሆኜ የምናገርበት ጊዜ ይመጣልና አሁን ያለበት ቦታ ነው ያገደኝ። እግዚአብሔር ደግሞ ያሻግረኛል ብዬ ተስፋ አደርጋለሁ እና ይሄን ማለት ፈልጋለሁ። እንግዲህ እግዚአብሔር ያውቃል ሁሉም ነገር እና አበረታቱኝ። በቃ ምንም ልለው የምችለው ነገር የለም አዲስ ነገር ስለሌለ እኔ ጋር እና ይሄን ማለት ፈልጋለሁ። ከኢማራት ወጥቼ አገሬ ገብቼ ከኢማራት ሀገር ወጥቼ እንግዲህ ሁሉም ሰው ወይን በራሱ ሀገር እድል ፋንታው ወይን ሀገሩ ላይ ናት፣ ወይን እድል ፋንታው ደግሞ ሰው ሀገር ላይ ነው። እኔ ግን እድል ፋንታ ሰው ሀገር ላይ ምንም የለኝም። እንግዲህ እግዚአብሔር እድል ፋንታዬን ይስጠኝ፣ እድል ፋንታዬን ይክፈትልኝ። ለእኔ የሚሆን ፈጣሪ እንዲሰጠኝ ፈጣሪን እለምናለሁ። ከዚህም በኋላ መጨረሻዬን እሱ የማረፊያዬን ያስተካክልልኝ። ይህም ማለት ነው የምፈልገው እና ፈጣሪ ነው በቃ የሚያውቀው። ፈጣሪ ያውቃል። ይህንን ብቻ ነው ማለት የምችለው። ለሁሉም እንግዲህ ፈጣሪ ነው የሚያውቀው እና እግዚአብሔር ያውቃል ለሁሉም። አንድ ቀን እንደ ልቤ ሆኜ ሆድ ይብሳል። ጌታን በጣም ነው ሆድ የሚያብሰው ያሉበት እና ፈጣሪ ያውቃል። ለማንኛውም እግዚአብሔር ያውቃል። ይህንን ነው ማለት የምችለው። እኔ እውነት ሀገሬ መግባት እንዴት አድርጎ እንደናፈቀኝ ሀገሬ መግባት ፈጣሪ ብቻ ይርዳኝ። ሌላ ምንም ሆድ ይብሰኛል ሳስበው ማለት ነው። ጣርኩኝ ልጅነት ጊዜን የጉርምስና ጊዜን
አሁን ደግሞ ጎልማሳነቴን ሊጨርስ ነው እና ይሄን ሁሉ ጊዜ ሰው ይታደሉታል እንጂ አይታገሉትም አሉ። ካልታደሉት መታገል ትርፉ ድካም ነው። ትርፉ ድካም ነው መታገል። መታገል ትልቅ በሽታ ነው። ግን ከታደሉት ግን ምንም በቃ አልጋ በአልጋ ነው ሁሉ ነገር ማለት ነው። አልጋ በአልጋ እና አልጋ በአልጋ ነው ሁሉ ነገር እና እግዚአብሔር ብቻ ያውቃል። እና ይሄን እላለሁ እግዚአብሔር ብቻ ሁሉንም ነገር ያውቃል። እና አመሰግናለሁ። ላይክ አድርጉኝ፣ ኮሜንት ጻፉልኝ። ይሄን ማለት ፈልጋለሁ። አበረታቱኝ። እሺ በጣም አበረታቱኝ። ድጋፋችሁን በጣም ፈልጋለሁ። በጣም አድርጌ ፈልጋለሁ። አበረታቱኝ እላችኋለሁ። እና ስለምታበረታቱኝ ደግሞ ከልብ አድርጌ አመሰግናለሁ። ተመልሼ እስከምመጣ ደግሞ ኮሜንት ጻፉልኝ። ጠፋሽ በሉኝ እላችኋለሁ። እሺ